ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ አብዛኛው ሰው ሩታ ላይ እየተማረረ ሩታ ለምንድን ነው እሺ ማትለው ነገሩን ማታበርደው? ታርቀው ልጃቸው አብረው ለምን አያሳድጉም? ለልጃቸው ስትል ደግሞ ሁሉም ነገር መተው አለባት እያላችሁ ነው። ሩታ ነገሩ እንዴት አድርጋ ነው የምትተወው? እስቲ እኔ እንደዚህ ለምትሉ ሰዎች የሆነ መልስ እንኳን ምላሽ ስጡኝ ማለት ነው። አብርሽ ሂዶ ከዛ እየተንዘላዘለ አለው የለውም እያለ ምን ታአምና ነው ምን ተማምና ነው አብርሽን ታርቃ ወደ እሱ ጋር የምትገባው? ለልጇ ስትል የምትሉ ሰዎች መጀመሪያ ደረጃ እናት ጤነኛ ሆና ደስተኛ ሆና መኖር አለባት። ምክንያቱም እናት ደስተኛ ስትሆን ልጇም ደስተኛ ሆኖ ጤነኛ ሆኖ ያድጋል ማለት ነው። ሩታ በሽተኛ ሆና ልጇ ማደግ አይችልም። ምክንያቱም ሩታ ለልጇ ብላ አብርሽን ታርቃ አብረው መኖር ከቀጠሉ እሱ ከሚሰራቸው ነገር ከስተቶቹ ካልተማረ ምንም አይነት ዋጋ የለውም። እንደዚህ ከሆነ አብርሽም የራሱ የሆነ ህይወት ይኑር፣ ሩታም ደግሞ የራሷ የሆነ ህይወት ትኑር ማለት ነው። አንድ ሰው ላይ ብቻ እያመጣችሁ ጫናታ አታብዙ። ሲቀጥል የአብርሽ ከነ ቤተሰቦቹ ከሱ ጋር የእነሱ እውነት መቼ ነው የሚወጣው? ከትልቅ ሰው እስከ ትንሽ መዋሸት ማከል በጣም ይከብዳል። አሁን ዴቭ አብዛኛው ሰው አብርሽን ነው የሚመስለው፣ የአብርሽ ወንድም ነው እያላችሁ ነው። በጭራሽ የአብርሽ ወንድም አይደለም። እኛ አጣርተናል። የቢኒ ወንድም ነው ማለት ነው። የኤፍሬም ወንድም ነው። ኤፍሬም እና ቢኒ ወንድማሞች ናቸው። የአባት የእናትም ማለት ነው። ኤፍሬም የአብርሽ ወንድም አይደለም። ዴፍም ደግሞ የአብርሽ ወንድም አይደለም። በዛ ላይ ደግሞ በቅርቡ ጠብቆ ለዴፍ ዩቱብ ካልተከፈተለት ማለት ነው ሩታ የነሱ መሸቂያና የነሱ መቀለጃ ሆናለች ማለት ነው። ማንኛውም ሰው ኑሮ ከብዶት ኑሮ ቸግሮት ወደዚህ ነገር ስራ ለመስራት ወደ ዩቱብ ሲመጣ ግዴታ ከሩታና ከአብርሽ መጠጋት አለበት። አሁን ዴፍ በጣም ጨዋ ሆኖ በጣም ጥሩ ሰው ሆኖ ትክክለኛ የአብርሽ ወንድም ሆኖ አብርሽና ሩታ እንዲያስታርቅ ነው የመጣው። ከዛ ኦዲየንስ ወደዋል፣ ኦዲየንስ ያደንቀዋል፣ በኦዲየንስ ዘንድ ይወደዳል። ምክንያቱም አብርሽና ሩታ መታረቅ ስላለባቸው ኦዲየንስ ደግሞ ታርቀው አብረው እንዲሰሩ ስለሚፈልግ ማለት ነው። በዛ መልኩ ዩቱብ ካልተከፈተለት ታያላችሁ ማለት ነው። ትላንትና እንኳን አብርሽ ወንድሜ ነው ብሎ ነበረ የሚያካብደው። ጭራሽ የአብርሽ ወንድም አይደለም፣ የቢኒና የኤፍሬም ወንድም ነው ማለት ነው። አብርሽስ እስከ መቼ ድረስ ነው እንደዚህ እየዋሸ እየቀለደ እያሾፈ በሴት ልጅ በሴት ክብር? ምክንያቱም ሴት ልጅ እናት ናት፣ አገር ናት። ሁሌም እንደምናገረው ማለት ነው ሁሉ ነገር ናት። ሴት ልጅ ከሌለች ደግሞ መኖር አንችልም። ገባችኋ? አብርሽ እንደ አባት ራሱ ክብር እንሰጠው ነበር፣ ግን አባቶታችን የማያረጉት ነገር እያስተማረ ነው ማለት ነው። አብርሽ ትዳሩን አይፈልገውም በጭራሽ። ትዳሩ ቢፈልገው ቤቱ ቢፈልገው ከማንም በላይ የሚወደድና የሚደነቅ ዩቱበር አንደኛ ደረጃ ማን ነበረ? ግሪስ ፋሚሊ ነበረ። ገባችሁ አይደል? አሁን በሆነ ባልሆነ ነገር ብዙዎቹ ድራማ እየሰሩን። አዎ ድራማ አለበት፣ ውሸት አለበት። ነገር ግን በውሸት ውስጥ በድራማ ውስጥ ሩታ በጣም እየተጎዳች ነው፣ በጣም እየተሰበረች ነው። ሩታ ደግሞ ጥፋቷን አውቃለች፣ ስህተት እንደሰራች እንደዋሸች፣ ውሸት መጥፎ ቦታ እንደገባች ተረታ ይቅርታ ልጠይቅ ወጥቼ ስትባል እንኳን እምቢ ብላለች። ገባችሁ? ይሄንን ነገር ይቅር በቃ ሰውንም አያጠፋ የለም ተሳስተናል ለሁሉም ነገር ይቅርታ እንጠይቅ ስትባል አይሆንም አርፈሽ ተቀመጪ ተብላለች። ብዙዋችሁ ሴት ልጅ ቤትዋን ትዳርዋን ከፈለገች አይደለም መዋሸት ብዙ ነገር ታደርጋለች፣ ብዙ እርምጃ ትሄዳለች ማለት ነው። ምክንያቱም ትዳርዋን ስለምትፈልግና ቤትዋን ስለምትፈልግ። ሩታ ደግሞ እንደምታውቁ ለአብርሽ ለፍቅር ስትል ብዙ ዋጋ ከፍላለች፣ ብዙ ነገር አላማዋን ትታለች፣ ትምህርቷን ትታለች። ከቤተሰቦቿ ሞር አሁን ነው ሰላም ያገኘችው። ሚዲያ ላይ ስትመጣ ሩታዬ በምንድን ነው የተጠመደችው? ለምን ለአብርሽ የፍቅር ጥያቄ ያቀረብሽ? አሁን የምትባለው ትንሹም ትልቁ ወጥቶ የሚጨፈርባት የፍቅር ጥያቄ ስላቀረበች ነው እንጂ እዚህ ጋር የአብርሽን ወንድም አልገደለችም ወይም ደግሞ አባቱን አልገደለችም። ሎዴንስ እንኳን 16,000 17,000 የስድብ ማት እንኳን ሲወርድባት አንድ ቀን ወታ መልስ ለምን ትሰድቡኛላችሁ አላለችም። ቡታጀራን አጠቃላይ ቀይራ በእኔ ነው አያችሁ በእኔ ነው የተቀየራችሁ ብላ መልስ እንኳን አትሰጥም። ውሽሚትን ተመልከቷት ማለት ነው። ለአብርሽ ምንም አይነት ዋጋ ሳትከፍል ምንም ነገር ሳታረግ እኔ ዋጋ ከፍያለሁ ለፍቅር ስል ለፍቻለሁ፣ ደክሜያለሁ፣
ለፍቅርና ስለማፈቅረውና ደስተኛ እንደሚሆን። ሄርሜላ በአብርሽ ህይወት ምንድን ነው የሰራችው? ሩታዬ ማለት የሰራችው ነገር ብሰራ መልካም ስራ ብሰራ ጥሩ ነገር ብሰራ ማካበድን አትፈልግም። ህመሟን ደግሞ መናገር አትፈልግም። ምክንያቱም ሩታ ላይ ሴት ሆናችሁ ሴቶች በእናንተ ቢሆን ባላችሁ እንደዚህ እያደረገ አንድ ያለው አንድ የለውም፣ አንድ ወድሻለሁ አፈቅርሻለሁ መልሶ ደግሞ ከሌላ ሴት ጋር ስታዩት ግንባሯን እየሳመ አንገቷን ስር እየሳመ ምን አይነት ስሜት ይሰማችኋል? በዛ ላይ ደግሞ በእንደዚህ በተጨማላለቀ በውሸት ቤተሰብ ተሞታችሁ ማለት ነው። ቤተሰብ ማለት ለሩታ ለገንዘብ ሲሉ ነው የሚወዷት። ሚስጥራቸው እንዳይወጣ ነው እንጂ የሚወዷት እንደ ልጃቸው ቢወዳት ለልጃቸው በደንብ ለትዳር መሰረት ትሆናለች ቢባል ለምን ሽምግልና አይላክም? በሽምግልና አብርሽና ሩታ ለምን አይታረቁ? ጋሽዬ ምን ይሰራሉ? አባዬ ምን ትሰራለች? ንገሩኝ እስቲ፣ የኔ ጥያቄ ማለት ነው። ምክንያቱም ትስራ ምን ታመጣለች? ሴት ልጅ ናት፣ የለመደችው ነው። ስድቡ ከሆነ ይውረድባት እና እያሉ ነው በሴት ልጅ ላይ የሚደራደሩት እንጂ የአብርሽና የሩታ ነገር በአጭር የሚቆም ነገር ነው እንዴ? በሀገራችን ሽምግልና የለም፣ ቤተ ክርስቲያን የለም፣ የቤተ ክርስቲያን አባቶች የሉም። አብርሽን ሩታን መታረቅ ከፈለጉ በቤተ ክርስቲያን በአባቶች ማለት ነው ቃል አስገብተው አብርሽ ላትበድላት ሩታ ላትበድሪ ብለው ሁልጊዜ መከራ የመጣበት ይሄ ካሜራ ሳይደቀን የአብርሽና የሩታ ህይወት ከካሜራ ጀርባ መፍታት አቃታቸው? እንዴት ነው ያቃታቸው? አላቃታቸውም። ምክንያቱም ይነግዱባት፣ እንነግድባት፣ እንሸቅልባት፣ ምንም ችግር የለውም። እሷ ሴት ልጅ ናት፣ ክብር ይገባታል ወይ እና ክብራት ወይ ለዚህ ደረጃ ለውጠናለች። አሁንስ ግፍ ይሆንብኛል የሚባል ነገር የለም። ነገር ግን አንድ ቀን እውነቱ መውጣቱ አይቀርም። ሁሌም እንደዚህ እየተዋሸ ወንድም ያልሆነ ወንድምና አጎት ያልሆነ የአጎቴ ልጅ ነው አክስት ያልሆነች የሩታ አክስት ናት እየተባለ እስከ መቼ ነው? አንድ ቀን እንኳን ጠብቁ። ቆይቶ ቆይቶ እውነት መውጣት አትቀርም እኮ ከምሬ ነው ምላችሁ። የሆነ ቀን ተደብቃ መውጣቱ አይቀርም ማለት ነው። የሩታም እውነት ሀቋን አንድ ቀን እውነቴ ነው ምላችሁ ትክክለኛ ሩታ ሀብቴ ምን አይነት ጨዋ ልጅ እንደሆነች እና በዚህ በቆሻሻ ስራ በዚያ ነገር በወረደ ነገር እንዴት አድርጋ እንደገባች ደግሞ የሆነ ቀን ደግሞ ለእናንተም መልስ ምሰጥ ይሆናል ማለት ነው። እኔ መቼም ተስፋ አልቆርጥም። ይሄንን ሁሉ ሚስጥር የምታውቁ ብዙዋችሁ አላችሁ፣ በደንብ ከኛ የበለጠ በአንዳንድ ነገሮች በምናምን ሳይሆን ቤተሰብ ፋሚሊ ሆናችሁ በደንብ የምታወሩ አብርሽን የምታወሩ ሩታን የምታወሩ የሩታን ቤተሰቦች የምታወሩ ሰዎች አላችሁ። ሚስጥሩ ምን እንደሆነና ይሄንን ነገር ለምን እንደሚካሄድ ሩታ ደግሞ ምን አይነት ፈቅዳ ነው ወይ ወዳ ነው ወይ ይሄንን ነገር የምታረገው የሚባለው ነገር በደንብ ጠንቅቃችሁ የምታውቁ ሰዎች አላችሁ። ነገር ግን ማውጣት አትፈልጉም፣ መናገር አትፈልጉም። ለምን እንደሆነ አላውቅም። አብርሽ እኮ ፈጣሪ አይደለም፣ ሩታ እኮ ፈጣሪ አይደለችም። እውነት ነገር እውነት ነው። ያወቃቱት ነገር ብታፈጡ አብርሽ በውሸት ይሄንን አክል ጥግ ድረስ አይሄድም ነበር። የአብርሽን ቤተሰቦች ጥግ ድረስ አይሄዱም ነበር። አሁን ቡዝዬ ወንድሜ ነው ብላ ነው ያመጣችው ማለት ነው። ጭራሽ ቡዝዬም የአብርሽ አክስቱ ናት እንጂ እህቱ አይደለችም። እንድንገራችሁና የእናቱ እህት ናት እንጂ አክስት አይደለችም። ይሄም ደግሞ ዴፍ የሚባለው ልጅ የኤፍሬም ወንድሙ ነው እንጂ የአብርሽ በምንም ነገር አይገናኙም ማለት ነው። ነጊ ከነጊ ወዳ እውነቱ ሲወጣ ታያላችሁ ማለት ነው። ጋሽዬ ልጆቹ እንዴት እንዳረገ አላቅም፣ እንዴት እንዳሳደጋቸውና አባቴ እንደሚሉት የዚህ ምስጢር ሊገባኝ አልቻለም። እስካሁንም ድረስ የሰማሁት ነገር ምንም አይነት ነገር የለም። ነገር ግን ሩታ ላይ የምትፈርዱ ሰዎች